በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ በማስቀደም ትላንትን አሳልፎ ዛሬን በልዩ ስጦታነት ሰጥቶ በተለይም በሰላም ውሎ ከጠዋት ጀምሮ እስካሁን ያለውን ቆይታችንን በቸርነቱ ባርኮ ድጋሚ ሊባርከን በቸርነቱ በመባረኪያውም ስፍራ ስለሰበሰበን ስለጠራን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ለፍቅረ ወንጌል ለማስተማርም ለመማርም ለመባረክም ለብዙ አገልግሎት በአውደ ምሕረት መሪዎችም አስተማሪዎችም ተገኝተዋል። ሰዓታችን ለመጠቀም አባቶቼ ሊቃውንቱ በረከታችሁ ለኔ ይሁን፣ በረከታችሁ ይድረሰኝ። ደቀ መዛሙርቱም ሌሎቹም አሉ፣ የእነሱም በረከት ከሁላችን ጋር ይሁን። ምእመናንና ምእመናት እንደምን ዋላችሁ? እንደምን ቆያችሁ? ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲቀመጡ አዘዘ በሚል ርዕስ እንማራለን። በቅዱስ ማቴዎስ ወንጌል 15ኛው ምዕራፍ ላይ የምናገኘው ኃይለ ቃል ነው። የምንማረው ስለ ምቹ ስፍራ፣ በተመቻቸ ስፍራ ስለመቀመጥና በምቹ ስፍራ ከተቀመጡ በኋላ ስለቀረበ ተርፎም ስለተነሳ ምግብ ብቻም ሳይሆን ይህን ምግብ ስላዘጋጀ ስለባረኩም እጆች ይሆናል። በአመሻሽ እግዚአብሔር ተናግሮ ሊያሳርፈን የፈለገው በዚህ ቃል ነው። የዘማሪያኑ መዝሙር ካስተላለፈው መልእክት ባሻገር ወዶና ፈቅዶ በዚህ ቃል ቢናገረን መልካም ነው ብዬ አመንኩ። አማኝ ልጁን ማደሪያ አድርጎ እርሱ ደግሞ የሚናገረውን ይናገራል። የተወደዳችሁና የተከበራችሁ የጉባኤው ተሳታፊዎች በሙሉ እንደመታደል ሆኖ በተመረጠ ስፍራ ነው ያላችሁት። እንደመታደል ሆኖ እንደመታደል ብቻ ሳይሆን እንደመመረጥም ሆኖ በተመረጠ ስፍራ ነው ያላችሁት። መራጩ ሊባርከን እጆቹን ሊዘረጋ በሚችልበት ስፍራ ያለ አድሎ፣ ያለ ቅድመ ሁኔታ፣ ያለ ቸልተኝነት በፍጹም ፍቅሩ በተዘረጉ እጆቹ ሊባርክ እጆቹን በሚያመሳቅልበት ልዩ ስፍራ ነው የተገኛችሁት። ስፍራውን አመቻችቶ መርጦ ለመቀመጥ በማይመች ሳይሆን ከስጋም በላይ ነፍሳችን ደስ ሊላት ደገፍ ብላ ልትቀመጥ በምትችልበት ምርጥና ምቹ ስፍራ ነው የሰበሰባችሁ። የኔ መቆም የእናንተም መቀመጥ ለሁላችንም እንደየሚመችን አድርጎ ነው ያደረገው። እኔ አትሮንሱን ተደግፌ የእናንተ ነፍስ ደግሞ በጀርባዋ በረከትን በፊቷ ወንጌልን ተደግፋ ነው የተቀመጠችው። አንድ ወቅት እንዲሆነ ቅዱስ ወንጌል እንደሚናገረው በ15ኛው ምዕራፍ ቅዱስ ማቴዎስ እንደመዘገበው መድኃኔ ዓለም ኢየሱስ ክርስቶስ ለመማርም ለትምህርትም ለምህረትም የተሰበሰበ ሕዝብ ሲማርም ምሕረት ሲደረግለትም ከዋለ በኋላ ፀሐይም ስራዋን ስላላቆመች የአገልግሎት ጊዜዋን የምታጠናቅቅበት ሁኔታ ሲፈጠር እየመሸ ሲመጣ ሰውም የልሂድ ስሜት ሲሰማው ጉባኤውን የሚያስተባብሩ ሰዎችም ሐዋርያት ሰው መሄድ እንዳለበት ስለሚያውቁ እንደ ከዚህ በፊቱ ጉባኤ ልምድ መሽቷልና ሰውን አሰናብት፣ ጉባኤው ይጠናቀቅ፣ ላከው ወደ ቤቱ አሉት። መድኃኔ ዓለም ሳይነግሩት ቢያውቅም ሲነግሩት ይሰማል። ሳይነግሩት እያወቀ እንዲነግሩት ደግሞ ይፈልጋል፣ ደስም ይለዋል ሲነግሩት ሲያደርግ።
በሰርግ ቤት የነበረች እናት የሚያውቀውን ስትነግረው እሺ ሲላት አልሰማችሁም? የሚያውቀውንም ቢሆን ሲነገረው ሲሰራው ደስ ይለዋል፣ ሲያሳትፍ ደስ ይለዋል። በመፍጠር ስልጣኑ ባይሆንም በተፈጠሩ ነገሮች ሁሉ ለሌሎቹ በተለይም ለሰዎች ድርሻ ሲሰጥ ይደሰታል መድኃኔዓለም። ጉባኤው የመዝጊያ ጊዜው ስለደረሰ ሰውም ወደ ቤቱ ሳይመሽ ግባ ምትለውን በልና አሰናብት አሉት። እንደዚህ ሲሉት እሺ አለ። እሺ አለ እንጂ እነርሱ ያሉትን ግን አላደረገም። ልጆችም አይደሉ። ልጆች ያሉትን ተቀብሎ እሺ ማለት የጥበበኛ አባት መገለጫ ነው። ተግባሩን ግን እነሱ ባሰቡት እነሱ ባሉት ልክ ማድረግ ነገር ይበላሻል። ልጆች የሆነ ጊዜ ራበን ሲሉ አጥንት፣ ጠማን ሲሉ ቆምጣጣ ነገር ሊጠይቁ ይችላሉ። ስጠን የሚለውን ጥያቄ ተቀብለው አባት ተቀብላ እናት የሚሰጡትን ግን እነሱ ናቸው የሚያውቁ፣ ለልጆቻቸው የሚስማማውን መርጠው። መድኃኒታችንም ሰማና የሆነውን አደረገ። ለመሆኑ ይሄ ሕዝብ ሲማርም ምሕረት ሲደረግለትም ውሏልና ወደ ቤቱ መሄዱ አይቀርም። ግን እንዲሁ እንደዋለ ሳይበላ ሳይጠጣ ተምሮ ምሕረት ተደርጎለት ብቻ ይሆናል? ሰው እኮ ነው የተሰበሰበው። ሲማርም ከመማሩ በፊትም እየተማረም ቢሆን የምግብ ኃይል በተፈጥሮ ሊያግዘው ይገባል። እና እንዴት እንደተራበ ሊሄድ ትፈቅዳላችሁ ብሎ የሚሞግት ሐሳብ አቀረበ። ሐሳቡ የጋርዮሽ ሐሳብ አይደለም። አይሆንም ቢሉት የሚተወው አይደለም። የነሱ 4 ነጥብ አያስፈልገውም ለጌታ ስራ። አጋሪነቱንና አሳታፊነቱን ግን የፍቅር ማዕድ መሆኑን እናያለን። የሆነ ሆኖ አሰናብት ይሂድ እኛ ምንረፍ የሚል ነገር ያለው ይመስላል አነጋገራቸው። እናንተ ጉባኤውን በዚህ ልክ እንዲሰናዳ ልታደርጉ ቀና ደፋ የምትሉ ልጆች የተባረካችሁ የታደላችሁ የተመረጣችሁ ስለመሆናችሁም የሐዋርያትም ምሳሌ መሆናችሁን ልነግራችሁ ፈልጋለሁ። እናንተ ተቀምጦ መማር ስለማትፈልጉ የመሄድ የመምጣት የመሯሯጥ ነገሩ ስለሆነ የሚያሸንፋቸው አይደለም። ቆማችሁ ጭምር ስትማሩ ያለው ሐዋርያት ትዝ አሉኝ፣ መሽቷል ይሄዱ አሉት። መሄድ አይቀርም ይሄዳሉ፣ ሳይበሉ ግን አይሄዱም ልጆቼ አለ። እንዴት አይነት ርኅሩህ እንዴት አይነት ደግ አባት መሰላችሁ ወገኖቼ! የኛ መራብ የማያስደስተው የኛ መራቆት የማያስደስተው ቢራብ እንጂ ብንራብ የማይፈልግ ቢጠማ እንጂ ብንጠማ የማይደሰት ብንራቆት ሳይሆን ቢራቆት የሚያስደስተው የእሱ መራቆት ለእኛ መልበስ እንደሆነ አምኖ ቀራንዮ ላይ ሲራቆት አየነው። ገና ከቀራንዮ በፊትም የተመለከትነው እሱን ነበር። ሊማር ቢመጣም ተመግቦ መሄድ አለበት። አንድ ጊዜ በወንጌል አገልግሎት ቆየው ሰበኩ። አጋጣሚ ይሄ ወንጌል ክፍል ነበረ። መድኃኒታችን እንዲህ አድርጎ እያበላ ነበር ስል ቆይቼ ከአውዳም እንዴት እንዳስተማረ ነገርከን፣ ጥሩ ነው አሉ። እሺ ቃለ ሕይወት ያሰማልንም አሉ። እሺ አልኩኝ። አብሮ ያሰማን አልኩኝ። የሆነ ነገር ጥጉ ላይ እንዳለ ተረዳው። ከሐሳባቸው ጥግ ላይ ይናገሩ የቀረ ሐሳብ ካለዎት አልኳቸው። ምን ዋጋ አለው? ጌታ እያበላ ነው ያስተማረ፣ አለህ እንጂ አንተ በደረቁ አሉ። እና የሚሉትን ውስጣቸው የነበረ ነገር ብለውኝ ሄዱ። እኔም ምን እላለሁ? ዝም ብዬ ቤቴን ሄድኩ። መቼስ ሌማት አላዘጋጅ፣ ድንኳን ጥዬ ድግስ አልደግስ፣ ዓላማዬ ይሄ አይደለ። ግን እንዲህ አሉኝ፣ የእኛ ጌታ ሲያስተምርም ሲምርም ከዋለ በኋላ ገበታው ሰፊ ነው፣ ማዕዱ ብዙ ነው። አቀረበላቸው። ከየት አትሉኝም? ከሌለ ነገር ለመሆኑ እንደተናገራችሁ ተረድቻለሁ። የሚበላ የሚጠጣ ነገራችሁ ለሌላ አይደለም ለእናንተ የማይሆን ትንሽ ነገር መሆኑን ብሎ ተረዳቸው። እስኪ ያላችሁን አቅርቧላቸው።
ምን አላቸው? ያላችሁን አቅርቡ አላቸው። ያላቸውን አቅርቡ። ያላቸውና ያለው ህዝብ አይገናኝም። ያላቸውና ምግብ ፈላጊው አይገናኝም። ያላቸውና የእነርሱ ሐሳብ አይገናኝም። የመድኃኔ ዓለም ሐሳብና ያላቸው ነገር ግን ይገናኛል። የነሱ የሆነው ከመድኃኔ ዓለም የተገኘ ነው። ከመድኃኔ ዓለም የተገኘውና የመድኃኔ ዓለም ሐሳብ ይገናኛል። ያላችሁን አቅርቡ ተብለው 2 ዓሣ 5 ዳቦ አቀረቡ። 7 ሚልም ተጽፏል። አቀረቡ ያሉትን ያላቸውን የሚያጉረመርሙ ይመስለኛል ሳስበው። ምን ማለት ፈልጎ ነው? እንግዲህ ሐዋርያትን የመተቸት አባዜ ስለሌለብን ሐዋርያት በማዕረገ ሐዋርያነት ገና ሳይሾሙ ነው። በደቀ መዝሙርነት እያሉ ነው። አዎ አንተ ኮክ ሳይባል ጴጥሮስ ያን ጊዜ ነው። አቅርብ ያለህን ሲባል ምን ማለት ነው? እኔ እኮ ያለኝን ተናገርኩ። ያለኝን መናገሬ እኮ አቅርብ እንዲለኝ አልነበረም። ምን ለማለት ፈልጎ ነው? ለዚህ ሁሉ ህዝብ 5000 መደበኛ ጉባኤውን የሚከታተል አለ። በቅፍ ያሉ ህፃናት አብረው የተከተሉም ሴቶች አሉ። በዚያ ዘመን አቆጣጠር መጽሐፍት ባይቆጥሩትም 15000 ህዝብ የሚሆን ነው ያለው። ለዚህ ሁሉ ህዝብ ይችን ዳቦ ይችን ዓሣ አቅርቡ ማለት ምን ማለት ነው ሚሉ ይመስሉኛል። የኔ ግምት ነው። የሚያጉረመር እንደው የማይረዳ እንደው ምን ለማለት ፈልጎ ነው? ምን እንደዚህ ስንችልበት እኮ ማጉረምረም የማይመለከተን ውስጥ ገብተን ሁሉ እኮ እውነት እኮ የማይመለከተን ውስጥ ገብተን ያቦካንበት ጊዜ ቁጥር የለውም ወገኖቼ። አንዳንድ ጊዜ መፍጠር ሁሉ ያምረን የለ። አንዳንዱ አጠር ብሎ ስናየው ለትንሽ የምንለው አንዳንዱ የተፈጠሩ ፍጡራን ላይ ኮሜንት ለማድረግ አንደኞች ሆነናል። የኛ አባት መድኃኔ ዓለም ግን ልቅም ያለ ስራ ነው። ከኛ አስተያየት በላይ አስተያየት ምንሰጥ በመሰረቱ ከአእምሯችን በላይ ስለሆነ ነው የተሰራው ስራ። አቅርቦት ያላቸውን አቀረቡ። ትልቁ የዚህ ምድር የስሜታችን፣ የፍላጎታችን፣ የሐሳባችን፣ የጉዟችን፣ የጠቅላላ የመልካም ነገር ምኞታችን ዕጣነ ሞገር ወደ እግዚአብሔር ያለንን ማቅረብ ነው። ማሳረጊያ ጉዳያችን ወደ እግዚአብሔር ማቅረብ። ትንሽ ነው ሳንል አይሆንም ሳንል እርግጥ ነው እንደ ቃየል አይነቱንም አግበስብሶ ማቅረብ አያስፈልግም። በንጹህ ልብ በፍጹም እምነት ያለንን ለጌታ ማቅረብ፣ ያውም አቅርቡ ብሎ ያውም ያላችሁን አምጡ ብሎ ያውም አዝዞ ማቅረብ ነው። በነገራችሁ ላይ ዛሬ በዓሉ የበረከት ቀን ተብሎ ነው የሚታወቀው። ይህን ምዕራፍ መዳሰስ የሚፈለኩ ለዚያ ነው። ዛሬ በዓሉ ሲከበር ጥር 29 የሚከበረው የበረከት በዓል ተብሎ ነው። የበረከተ ህብስት በዓል። እኛ የበረከተ ህብስት ብቻ አይደለም የበረከት ብለን ነው የምንወስደው ትንታኔ ስለምንሰጥ። አቅርቡ ያላችሁን ተባሉ። ያላችሁን አቅርቡ ብቻ አይደለም ሰውን የተመቸ ስፍራ እንዲኖር አድርጋችሁ ጸጥ ረጭ ያለ ሜዳ ላይ ያስቀምጡት አላችሁ። እንዴ ጭራሽ ተደላድሎ ሊቀመጥ የት ይመጣል ብሎ አሉ። ይመለከታቸዋል ወይ? የእነሱ ድርሻ ነው ወይ? ካገኙ ቢበሉ ካላገኙ እሺ ጌታ አንተማ ካልክ መና አይደለም እኛም ፈጥረህ የለም ወይ? ይሄን ህዝብ አይደለም ዓለምን ትመግብ የለም ወይ? ይሄን ህዝብ አይደለም የማይታዩ ፍጡራንን ትመግብ የለም በላን ተካልክ ማለት አይሻልም እኮ? እንዴት መከራከር በማይሆን ሙግት ውስጥ ያጠፋናቸው ጊዜያት ይጸጽቱናል ወገኖቼ። በማይመለከተን ውስጥ በሜዳ ምቹ በሆነ ሜዳ ሰው ተሰበሰበ፣ ተቀመጠ። ምንድን ነው ምግብ ያለ አይመስልንም። ተቀመጡ ተብሏል። እስኪ ጥሩ ነው ጉባኤ ውለናል፣ ስንማር ውለናል። እየዘረዘሩ ይሄን አድርጓል፣ አስተምሮናል፣ ምሮናል፣ አጽናንቶናል፣ ስለ ብዙ ነገር አስተምሮናል። ጭራሽ ራት አብልቶ ልከን እያለ ሰው መወያየት ጀመረ። ሰው መቀመጫ ሲመቸው ወሬውን ሰፋ ያደርጋል። አዎ ርዕስ ነው የሚቀይር። መንገድ ላይ የጀመረው ሁሉ ቀድም ያልኩህ ብሎ እንደገና ያስቀጥላል። ወሬው ክፍል 2 ክፍል 3 የተመቸ ቦታ ሲያገኝ ይቀጥላል። ወሬያም ነው። ማን ካላችሁ እናንተና እኔ ማለት ነው። ይሄን ሰፈር ፍለጋ ነው መቼስ እኛ
ከታክሲ ስንወርድ ቅድም መኪና ውስጥ እንደጀመርኩት ብሎ አይደለ በከመይቤ ይል ተሳፋሪው እንዳለው እያልን አይደለም እንቀጥለው ወሬውን ማስቀጠል ስንችልበት በእውነት የበላንበትን ማዕድ ረግጦ መነሳቱ እየበላን እንቅልፍ ሊወስደን ሰዎች የለንም። ሶፋ ላይ እንደተኛን ምግቡንም በአግባቡ ሳንጨርሰው ቅንጦታችን አይገርምም? መድኃኔዓለም ግን የተረፈውን አንሷል። ብክነት የሚባል ነገር በመድኃኔዓለም ዘንድ የለም። ግፍ ይለዋል በእኛ ሀገር። ኧረ ግፍ ነው የሚባለው። የተራረፉ እንጀራዎችን ወገኖች አስቀምጧቸው። ነገ ጠዋት ላይ መጥቶ የሚወስድ አንድ ሐዋርያ ወደ ቤታችሁ ይመጣል። ማርያም የሚል ስም ይዞ ደቀ መዝሙሩ ይመጣል። ወእምይእቲ ሰዓት ነሣ ውእቱ ረድ ወአይተዋ ቤቶ እንለዋለን። ይሄ እንደ ጊዜ ዶር ምን ጠቅሰው ጥቅስ ነው። እናንተ አትርፋችሁ ለማርያም የተጠቀሰ ነው። ይሄ እናንተ አትርፋችሁ ስታድሩ ትራፊያችሁ በሰላም በስርዓት ተስተካክሎ ተጠራቅሞ ሲያድር ተሜ በእንተ ስማ ለማርያም ይላል። ተሰጠዋለህ። ከዚያ ሰዓት ጀምሮ ኮቸሮውን ወደ ቤቱ ይወስዳል። በአንድ በኩል ይጸድቃል፣ በአንድ በኩል ይልቃል። ለቆሎ የቅኔ ተማሪ ለቆሎ የእያንዳንዱ የአብነት ትምህርት ቤት የትምህርት መድኃኒት የሆነው አትርፋችሁ ያጠራቀማችሁት ነገር ነው ወገኖቼ። ትኩስ እንጀራ የትምህርት መድኃኒቱን አያውቅም። በተደጋጋሚ የምናገረው እሱ ነው። ዛሬ ለጉረሯችን ችግር፣ ለአእምሯችንም ዝገት፣ ለሌላ ነገራችን ሁሉ ችግር ሳይፈጠርብን ይኸው ከእናንተ ጋር ያለነው አራኛም አተውት በጣም ብዙ ረጃጅም ጊዜ ያገለግሏችሁ እድሜያማ አገልጋዮች እድሜ የኖራቸው የተረፈ በልተው ነው። ዋናውን በልተው አይደለም የተረፈው ከጉባኤ የተረፈ ሲሆን አቡነ ዘበሰማያት የተደገመበት ትራፊ መድኃኒት ነው ወገኖች። አግናጤዎስ ያተረፉልን እና ቄርሎስ ያተረፉልን እና አትናቴዎስ ያተረፉልን ለኛ ያስተላለፉልን የአባቶቻችን ዳረጎት ነው ወንጌል። አሁንም እሱን ለንቋደስ ነው በምሽት የተሰበሰብነው ወገኖች። የተመቻቸ ስፍራም ያመቻችልን መድኃኔዓለም ነው። ትንሽ ነው ያለውን ነገር ማብዝቶ የሚመግበን እርሱ ነው። ትንሽ በእግዚአብሔር ዘንድ ይቅረብ እንጂ ትንሽ የሚባል ነገር የለው። ምንድነው ነገሩ? በተመቻቸ ቦታ እንዲቀመጡ ማዘዙ ነው። ምንድነው ያልኋችሁ? የትምህርት ርዕስ እንዲቀመጡ አዘዘ። ይህ መሰብሰባችን የትእዛዝ ማስፈጸሚያ ነው። ወንጌል የምትማሩ ሰዎች ተቀምጣችሁ እንድትማሩ ማን ነው ያዘዘው? መድኃኔዓለም እንዲቀመጡ አዘዘ አለ እኮ። ተቀመጡ። ለመመገብ መቀመጥ ያስፈልጋል። ሁለት አይነት ምግብ አለ። ይሄ አሁን የምንመገበው ከመምጣታችን በፊት ዝክሩንም ወንጌሉንም ቁጭ ብለን እንድንመገብ ተፈቅደዋል። ይሄ ብቻ አይደለም እኮ ወንጌልም እኮ ተቀምጦ ማስተማር ይቻላል አይደለም? እነ መጋቢ ሃይማኖት የኔታ ፍሬ ሕይወት የሚያስተምሩ የአብነቱ መምህራን ቁጭ ብለው ወንጌል ተቀምጦ መስበክ ይቻላል። አሁን እዚህ ተቀምጬ ባስተምር ምን አይነት ግብር ቀየረብን እኮ። ኧረ ተነስ መልአከ ምሕረት ትሉ ይሆናል አይደለም? ተቀምጦ ማስተማርም ተፈቅደዋል። እግረ መንገዴን እየተናገርኩ ሶስት ነገር ብናገር ደስ ይለኛል። ለትምህርቴም ማጠቃለያ ይሆናሉ ብዬ ስላሰብኩ፣ አንደኛ መድኃኔዓለም ስርዓት ሳይሆን ብቻ ሳይሆን ስነ ስርዓትም ሰርቶልን ያለፈው። ስርዓት ብቻ አይደለም ሰርቶልን ያለፈው፣ ስነ ስርዓትም ሰርቶልን ያለፈው። ወንጌል ተማሩ ብቻ ሳይሆን እንዴት ወንጌል እንደመማር እንዳለብን ጭምር አስተምሮናል። ተማሩ ብቻ ሳይሆን ቅድመ ወንጌል፣ ጊዜ ወንጌልና ድህረ ወንጌል ያሉ ተከታታይ ስነ ስርዓቶችንም አስተምሮን ነው ያለፈው። ስርዓቱ ስነ ስርዓቱ ቅድመ ጊዜና ድህረ ሁኔታዎች ሁሉ በመድኃኔዓለም ጊዜ ያለቁ ናቸው። ዛሬ እየተገበርናቸው እንጂ ዛሬ እየጀመርናቸው ያሉ ነገሮች የሉም ቤተክርስቲያን ውስጥ። ቤተክርስቲያን ልቅም ብላ የተዘጋጀች ብቻ ሳይሆን የተጠናቀቀች እንጂ እኛ መንሰራት አይደለችም። ተሰርታ ያለቀላት ቤት ውስጥ ነው ያለነው። አዳዲስ ስርዓቶች አዳዲስ ስራዎችን አንሰራም። የተሰራች ስንዱዋም ቤት ቤት ውስጥ ነው ያለነው። በዚህም ደስ ይለናል። ሲርበን ምን በላው አለ፣ ሲጠማን ምን ጠጣው አለ፣ ሲከፋን ምን እንጽናናበት አለ፣ ስንታመም እንፈወስበት አለ። የሆነ ያልሆነ ያልነው ሁሉ ትከሻችን ላይ ወርዶ መጥቶ ሲያጎልጠን ቀና የምንልበት ምን የሌላለ የምንበላው አለ፣ የምንጠጣው አለ፣ የሌለ የለም። ያለውን ቆጥረን ስለማንጨርሰው ቤተክርስቲያን ውስጥ የሌለ የለም። የኛ የሆነ ሁሉ ቤተክርስቲያን ውስጥ አለ።
ይሄን አንደኛ ያዙልኝ። ስንዱ እመቤት ናት። ስርዓተ ወንጌሉ የተዘረጋ አሁን አይደለም ድሮ ነው። አሁን እያስቀጠል ነው ያለ ነው። አሁን ያለው ከድሮው የቀጠለ ሆኖ እንዳይቆራረጥ የማስቀጠሉን ነገር ነው እየሄድንበት ያለ። በተጠናከረ በተደራጀ መንገድ አንዳንድ የቅርጽ ልዩነቶች መፈጠራቸው ጥሩ ነው። በየጊዜው ተጨማሪ ነገሮች ጥሩ ናቸው። ተቀናሽ ነገሮች ናቸው የሚያጎድሉ። የሚጎሉ ነገሮች ጥሩ ናቸው። እንደዚያ ነው ሰው በዚያ ጊዜ አሁን በጌታ ጉባኤ 15000 ህዝብ ነበረብን። ዛሬ ግን ከዚያ እጥፍ ሰው ሊኖር ይችላል። ይሄ የትውልዱ መጨመር በቃ። ሁለተኛው እንደ ቁም ነገር እንደ ትልቅ ቁም ነገር እንድትወስዱልኝ የሚፈልገው ለእግዚአብሔር ይሁን እንጂ ትንሽ ነገር በቂ ነው። የተሳሳትንም ለዚህ ነው። በብዙ ነገራችን እንሳሳታለን። ይሄ እኮ ትንሽ ነው፣ ያከርመኝ ይሆን? ይሄ እኮ ትንሽ ነው፣ ይበቃኝ ይሆን? የዘንድሮን ያሳልፈኝ ይሆን? ለልጆቼ ይሆን? ለዚህ ይሆን ብለን በጀት ስንበጅት ባለን ኪሳችን ላይ ባለ ነገር ማነስ ምክንያት የኛ ህይወት የሚቋረጥ የሚመስለን ሰዎች ላንድዬ እናቅርበውና ተሸክመን ወደ ቤታችን ማስገባት እስኪያቅተን ድረስ በበረከት እንደሚትረፈረፍ ነግራችኋለሁ። ወገኖቼ ትንሽ ነው ያላችሁት እድሜ፣ የታመማችሁ ሰዎች የለንም ያላችሁት ነገር ማባልቦ አምጥቶ መስጠት የሚችልን ጌታ እመኑ፣ ይጨመር ይሰጣችኋል። እረ ይበቃናል ገናስ አሃዝ እግዚኦ እስክትሉ ድረስ መስጠት ይችላል። እግዚአብሔር ደግሞ ደስ የሚለው ከሌለ ነገር አምጥቶ መጨመር መስጠት ነው የሚያስደስተው። እኛ ጎተራችን ውስጥ ሞልቶልን እዚያ ላይ የሆነ ነገር መጨመሩ ብዙ አያስደስተው። የለንም አበቃ ብለን 4 ነጥብ ስናስቀምጥ እግዚአብሔር መስራት ይጀምራል። የታመሙ ሰዎች ጣራውን እየተመለከቱ በየሕክምና ተቋማቱ ስትሄዱ፣ በየጸበል ቦታዎች ስትሄዱ ዘንድሮ መሞቻ ምክንያቶች የበዙበት ዘንድሮ ስለሆነ አልፎም በሉት በየአካባቢው ዋጋም የለኝ ዘንድሮስ የሚለው ሰው በስቶታ የለም። ዋጋ አለኝ የሚል ሰው ያስፈልጋል። ዋጋ አለኝ፣ ነገ የኔ ናት፣ ዛሬ ከፊቴ ብዙ ባሕረ ኤርትራዎች ቢኖሩም መሻገር አይቀርም፣ ከነዓን የኔ ናት ማለት ያስፈልጋል። ትንሽ ናት አታከርመኝም አትበሉ። አልችልም ብሎኛል ሐኪሙ እኔ መኖር አልችልም አትበሉ። ማኖር ማሻገር ከበሮ አስይዞ ማዘመር የሚችል መድኃኔዓለም ማድረግ እንደሚችል መኑና በተስፋ ደስ ሊላችሁ ይገባል እላችኋለሁ ወገኖቼ። የአብዛኛው ማለት እችላለሁ ሰው የስነ ልቡና ውቅር በቁስ ነገር ላይ ነው የመኖር ያለመኖሩን ነገር የመሰረተው። ገንዘብ ስለሌለኝ እኔም የለውም፣ ዘመድ ስለሌለኝ እኔም የለውም፣ ጤና ስለሌለኝ እኔም የለውም፣ የሆነ ነገር ስለሌለኝ ወደ እግዚአብሔር ማቅረብ አይሻልም? የኛ የለኝም ያለው ነገር ከ2 ዓሣ ያንሳል ወይ? አዎ በእኛ ህይወት ውስጥ ያለው ከ7 ከ5 ዳቦ ያንሳል ወይ? እናቅርበውና ባራኪው ሲባርከው ትከሻችን እስኪጎብጥ ተሸክመን እንመጣ የለም ወይ? አንዳንዶቹ በቃ ልጅ የለኝም እኮ እዚህ በኋላ መካን ነኝ አይደለም ብለው በመካንነታቸው ሲያለቅሱ ታገኛለህ። ለእግዚአብሔር ማቅረብ አይሻልም? ለእግዚአብሔር አንተ ታውቃለህ። ልጅ እንደወልድ ማድረግ አይደለም እኔን ጠፍጥፈህ የሰራኸኝ ያበጃጀኸኝ አንተም አይደለህ ማለት አይሻልም? ስለ ሁለተኛው የለኝም በሚል መርህ ላይ የተመሰረተ ህይወት አይኖራችሁ ወገኖቼ። አላችሁ የለኝም ማለኮ ታስታውሱ የለ መሆነ ነው እስካሁን ሲባል ሰውየው ሰው የለኝም ሲል ሰምታችሁታል። ሰው ነው የሌለው። ሰው ከሌለህ የሰዎች ፈጣሪ እኔ ግን አለው። መድኃኔዓለም ከሁላችን ጋር ይሁን። የሌሉን ነገሮች ሁሉ ካለን ከመድኃኔዓለም በታች ናቸው በማይነጻጸር ዝቅታ። የሉንም ያልናቸው አይኑሩ፣ አጣናቸው ያልናቸው ይታጡ፣ ራቁን ያልናቸው ይራቁ፣ የኛ ካልሆኑ ይሄዱ ገደል ይግቡ። መድኃኔዓለም ካለልን በቂ ነው። መድኃኔዓለም ካለልን እናቱ አለች፣ መላእክቱ አሉ፣ ቅዱሳኑ አሉ። ምን ይጎለናል? ስለዚህ ትንሿም ቢሆን አንተ እንደሚሆን አርጋት ብሎ ማቅረብ ግን ጥሩ ነው። ወደ ሕክምና የምንሄድ ሰዎች፣ ወደ ንስሐም የምንሄድ ሰዎች አንዳንዱ ወደ ሕክምናው ይሄድና ዶክተር እንግዲህ መነሻ የምርመራ መነሻ የሚሆኑ ነገሮችን እንዲያወራ ይፈቅዳሉ። የሕክምናው ሰዎች ምንድነው ያመመህ?
ይላሉ። አንዳንዱ እንዴ ምን ማለት ፈልገህ ነው? መርመርህ ደረሰበታ እኔን ጠይቀህ ነው እንዴ የሚሉ ተሟጋቾች ይኖራሉ። ያመመኝ ያለውን ነገር መነሻ አድርገው ከዚያ በመሳሪያ ተደግፈው የሚሉትን ይላሉ። እና ሐኪሙ ያላቸው በሙሉ ያደርጋሉ። መከልከል አይችሉም። የለም እንዲህ አይሆንም ማለት አይችሉም። ልብስ አውልቅ ከተባልክ ታወልቃለህ። አድርግ ነው በቃ። መድኃኔዓለም ፊት መቅረብ፣ ራቁትን መቅረብ፣ ባዶአችንን መቅረብ። ጌታዬ እኔ ከሆነ ምንም የለኝም፣ ያለኝን ሁሉ አንተ ሰጠኸኛል፣ ሰውነቴን፣ ከሰውነቴ ቀጥሎ ለሰውነት የሚያስፈልገውን ደግሞ አንተ ስጠኝ ብሎ መቅረብ። ያን ጊዜ መድኃኔዓለም ይችልበታል ማልበሱን፣ ይችልበታል ማጉረሱን፣ ይችልበታል መስጠቱን፣ ይችልበታል የሰጠንን ነገር እስኪተርፈን ድረስ ማትረፍረፉን ይችልበታል። ወገኖቼ ሁለት ሶስተኛው እንድንቀመጥ ለካ ፈቅደዋል። እንድንቀመጥ ፈቃዱ የሚገርመኝና መደሰትበት ነገር ነው። ልጆቼ ይቀመጡ ተቀምጠው ሲማሩ ብለዋል። ከትምህርቱ መንፈሳዊነት ጠቃሚነት የተነሳ እነርሱ የትም እንሂድ ሳይሉ ተቀምጠው ሲማሩ ብለው የለ እንዲበሉ ይቀመጡ። እንዴት አይነት ቸር መሰላችሁ! እንዲያስተምረን ብቻ ሳይሆን እንዲምረን ብቻ ሳይሆን እንድንራብ የማይፈልግ እንዲበሉ ፈልጋለሁ። ልጆቼ ተቀመጡ በሉልኝ። የተመቸ ቦታ። በእርግጥ ጉባኤው ውስጥ አንዳንድ መሰሪ ሰው አይጠፋም። ጉባኤውን የራሱ ሚዛን ላይ የሚያስቀምጥ ምን የቀረበው ነገርስ ትንሽ ነው ግን ጠገብን። የጠገብን እኮ እኔም ድንጋይ ላይ ስለተቀመጥኩ ነው እንዳይሄኝ፣ እኔም የሆነ ነገር ደገፍ ብዬ ስለቆሙ ነው፣ የተመቻቸ ስፍራ ላይ አይደለሁም። ሰው አመቻችታ አስቀምጥልኝ ጴጥሮስ አሉ። ይሄን ነገረኛ አርጎ የሚያውቅበት መድኃኔዓለም በቅጠል ቀዳዳ የሚመለከተውን ያውቀዋል። ምክንያት አልባ አድርጎ አጉርሶ አጥግቦ ይልከዋል። እንዴ እንደዚህ ነው እንዴ ነገሩ ነው እንዴ እኛ እኮ አይበቃም የሚለው ሁሉ ተመስገን ባይል እንኳን በልተን ጠገብን ሳይል አይቀርም። ሰው ሆዱን አይረሳም። ተቀመጡ አለን መድኃኔዓለም። እርሱ ተቀመጡ ብሉ አለን። ብሉ ያለንን ነገሮች የትምህርቴ በአጠቃላይ ያደርጋል። ብሉ አለን እኮ የአባትነቱ ሚዛን፣ የአባትነቱ መለያ፣ የአባትነቱ መስፈርቶች ናቸው። የብሉልኝ ጥያቄው አይገርምም? ብሉልኝ ብሎ የሚጠይቅ አባት አለ። ያረሰ የቆፈረውን ነግዶ ያተረፈውን እጅ ላይ ያለ ያለውን ሁሉ ብላልኝ በሞቴ ይለዋል ልጁን። እናትም እንደዚያው። መድኃኔዓለም ግን ከዚህ ይለያል። ራሱን ብሉልኝ ያለ እኮ የራሱ የሆነውን ሳይሆን ራሱን። ሶስት ነገሮች ብሉልኝ፣ ለመብላት ደግሞ ተቀመጡ ብሎናል። አንደኛ የዕለት እንጀራችን ስጠን ዛሬ እንል የለ ስንጸልይ። የዕለት እንጀራችን ስንጸልይ ግን እንታማለን። አብዛኛው ስንጸልይ አሁን በግል ስንጸልይ በተለይ ወይም ደግሞ በጋራም ስንጸልይ ቆይ እንደ የሆነ ቦታ ላይ ይደገም የሚባል ሰምታችሁ አታውቁም? ሰምቻለሁ። ሰው እንግዲህ ደስ አለኝ ሲል ይሁን አላውቅም ይደገም ሲል እሰማዋለሁ። አሁን የዕለት እንጀራችን ስጠን ዛሬ የሚለው ጸሎት ላይ ስንደርስ ይደገም ሳይል ይቀራል ሰው። ምክንያቱም ዋና ጥያቄ ነው። የጥያቄ ጸሎት እንችልበታለን። የምስጋና ጸሎት ነው አድራሻው የጠፋን እንጂ። ስምህ ይቀደስ የሚለው አቡነ ዘበሰማያት ውስጥ ቢቀር ሁሉ ቅር ማይለው ይኖር ይሆን? ጥርጣሬ ነው። የዕለት እንጀራችን ግን የሚለው አይቀርም። ተው ቢባልም አይተው። እንጀራማ እንጀራ ነው። በእንጀራችንማ አትምጣ ተወን እንጂ ነው የሚል። ተውት አትጸልዩ ቢባል የዕለት እንጀራ የሚባለው የመጀመሪያው ይሄ የምንመገበው ነገር ነው። ጉባኤተኛው የተመገበው ሌላው ቃለ እግዚአብሔር ነው። የምትመገቡት ነገር የዕለት እንጀራችሁ። ይሄን ባትበሉ ይሄን ባንበላ ይሄን ባንጠጣ ወገኖቼ ረሃቡን አንችለው። የተንተራስ ነው ትራስ ድንጋይ ይሆንብናል። እንደዚህ አይነት ማዕዶች፣ እንደዚህ አይነት የማዕድ ገበታዎች ቤታችን ውስጥ ከሌሉ፣ አውደ ምሕረቱ ከወንጌል ከተራቆተ፣ ቤተ መቅደሱ ከማህያዊው ከመፈውሰ ስጋ ከመፈውሰ ነፍስ ከቅዱስ ስጋው ከክቡር ደሙ ከተለየ፣ ማህሌቱ ከዝማሬ ነፃ ከሆነ፣ የካህናቱ ክብር በሀገራችንም በዓለማችንም ካህናቱ እስከ ክብራቸው ከሌሉ፣ የሚባረኩን ከሌሉ፣ የሚያስተምሩን ከሌሉ፣ የሚቀድሱን የሚቀደስበትም ከሌለ ረሃቡን አንችለው።
እኛ ጠገብን የምንለው የተዘጋጀልን ማዕድ ገበታችን ላይ ሲሞላ ብቻ ነው። የዕለት እንጀራችን የምንለው ይሄም ነው። ወንጌል የዕለት እንጀራ ነው ወገኖቼ፣ የዓመት እንጀራ አይደለም። በየዓመቱ በየወሩ ልዩ ጉባኤ በተዘጋጀ ቁጥር እየመጣን የምንመገበው ማዕድ የለም፣ በየዕለቱ እንጂ። በሰርክ ጉባኤው እንማራለን። እንማር ባልን ቁጥር በተለይ ዘንድሮ መማሪያ መንገዶች ብዙ ናቸው። ሰው ሲበላ የሚውልበት ዘመን እኮ ዘንድሮ ነው። ሰው በየመንገዱ ሲሄድ የሆነ ነገር ሲያኝክ ታየዋለህ አይደለም? በአውደ ምሕረታችን በቤተ ክርስቲያናችን አስተምሮም ቢሆን 24 ሰዓት የሚበላበት ዘመን ዘንድሮ ነው። ምንድነው አትሉኝም? ሞባይላችሁ ላይ ምግብ አለ። አንዱን አስተማሪ ቪዲዮ ከፈት ታደርግና ወንጌል ታያለህ። እየበላህም አይደል? ጾም ማያሽሩ ምግቦች ሁሉ ጊዜም ሌሊትም ቀንም እንድንበላ የተፈቀደልን በዚህ ዘመን ነው። የማህበራዊ ድረገጾች ጠቀሜታ እሱ ነው። ሰው ኦርቶዶክሳዊው ሰው ሲበላም ሲጠጣም እንዲውል ተፈቅዷል። ምን ቃለ እግዚአብሔር ሲፈልግ ቅዳሴውን፣ ሲፈልግ ዝማሬውን፣ ሲፈልግ ወንጌሉን፣ ሲፈልግ ያጸድቀኛል ያለውን በሙሉ ሌሊትም ቀንም መከታተል ይችል የለም። አሁን በዚህ በፊት ለፊት የምናያቸው ሚዲያዎች አሉ። በእኛ ሀገር እየመሸ ነው፣ በሌላኛው ሀገር እየነጋ ነው። የነጋለት አይኑን ክፍት ሲያደርግ ወንጌል እየተሰበከ ነው ኢትዮጵያ ምድር ውስጥ ብሎ መመገብ ይጀምራል። የመሸብን እኛም ደግሞ አሁን እራታችን እየበላን ነው። አየህ 24 ሰዓት ልንመገብ የተፈቀደበት ዘመን ዘንድሮ ነው። ካወቅንበት ምግቡም ዕፀ በለስ አይደለም፣ ምግቡም ዕፀ በለስ አይደለም። የሚፈውስ ምግብ፣ የምንጽናናበት፣ የምንታነጽበት፣ የምንበረታበት፣ ለመሻገር ድልድይ ለመውጣት መሰላል የሆነ ምግብ ጭምር ነው። እንውጣ ባልን ጊዜም እንሂድ ባልን ጊዜም ኃይል ሊሆንን የሚችል ምግብ ነው አሁን የምትመገቡት። በምሽት ከዚህ በላይ ራት አለ ወገኖች። ታላቁ ራት ወንጌል ነው። ሁል ጊዜ የምንመገበው ሌላው ደግሞ ቅዱስ ሥጋው ነው፣ ክቡር ደሙ ነው። መድኃኔ ዓለም እንኩ ብሉ ብሎ የሰጠን እንዴት ደስ ይላል መሰለ። ዲያብሎስ እንድንበላ ግባብቶን እየበላ ነው አራቆተን። መድኃኔ ዓለም ብሉ ብሎ የሰጠን ግን የክብር ወርቅ ዘቦ ግምጃ አጎናጸፈን። መድኃኔ ዓለም ዲያብሎስ ቸነከረን፣ መድኃኔ ዓለም ችንካራችን ነቅሎ ተቸነከረልን። ዲያብሎስ አስራበን፣ ቅጠል አስበልቶ አስራበን፣ መድኃኔ ዓለም ሥጋውን ቆርሶ አጠገበን። መድኃኔ ዓለም ማን ነው? ዲያብሎስ የሕይወት ውሃ ምንጭ ገና ሳይመጣ ኩሬዎችን ደፍኖ ውሃ ጥም እንዲጎዳን አደረገ። መድኃኔ ዓለም የሕይወት ውሃ ምንጭ ከጎኑ ፈሰሰ። ጠጣን፣ ረካን፣ ጸደቅን፣ ልጆች በሚል ማዕረግ ተጠራን ወገኖቼ። መድኃኔ ዓለም ያልመገበበት ዘዴ የታለና ነው። እንደየድርሻችን የበሽተኞች ምግብ ታውቁ የለ ትንሽ ትንሽ መመገብ የሚችሉት ይጎርሳሉ፣ ይቆርሳሉ። የማይችሉት ደግሞ በግሉኮስ አማካኝነት። እኛም እንደዚያ ነው። መድኃኔ ዓለም የምንችለውን በምንችለው ማንችለውን ደግሞ እንድንችል እያደረገ ይመግበናል። ብሉልኝ አለ። ብሉልኝ ብሎ በላን። ብሉልኝ ባለበት ዘመን የማንመላው ነገር ነው የሚገርመኝ። እሱም ያዘዘን ካዘዘም እዚህ የደብሮ አለቃ ያዘዘን እንጂ ልትልት ሁሉ ትችላለህ ልትመነዝረው። እና ቀና በሉ ነው ያልኳችሁ። ጥሩ ነው እንደዚህ የራሳችሁን ባለበት ሌላውን አካል ባለበት አስቀምጦ ራሳችሁን ብቻ ነቅነቅ እንደተደነቀ ሰው ማለት ይገርማል። በሉ እስኪ አይ በድምፅ አይደለም ዝም ብሎ ይገርማል። ራስህን መነቅነቅ ይሄ እንትኑ ከአንገት በላይ ያለ ነገሩ የወንጌል መሶብ ነው። እንደዚህ አጋድሎ አዘን ብሎ ወንጌሌን እንዳደፉት ፈልጊ ተስተካክለህ ተቀመጥ ማለት ነው። በስነ ስርዓት ቁጭ በሉ። ሊወጣ ትራንስፖርት አለኝ የለኝም እያለ የሚያስብ የተዛመመ አይምሮ ያለው ሰው አይቼ ነው። ቆያ ትንሽ ቆይ፣ እዚሁ ብላ እዚሁ ጠጣ። ሳትጠግብ ሳትጠጣ ስትወጣ እናት ይከፋታል። እናት ቤተ ክርስቲያን በሞቴ ትላለች። ያገሬ ሰው አፈር ስሆን ጭቃ ስሆን ትላላችሁ። እናት የከተማው ሰው እንደዚያ ነው የምትሉ። በእውነት ያገር በለው ገጠርም በለው በሞቴ ብሉልኝ ጠጡልኝ አንጥፈው ጎዝጉዘው ኑ ስትሉ የጌታን ጉባኤ ታስታውሱኛላችሁ። እንደዚያ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማረም ካስተማረም ካጠገበም በኋላ የሌላው ቀን ጉባኤ ተመልከቱ። ዛሬ የተሰበሰባችሁ እናንተ እንዳልበላችሁ እንዳትጠቡ፣ እንዳልጠጣችሁም እንዳትጠቡ። ይሄ በእውነት እግዚአብሔር ማስኮረፍ እግዚአብሔር ማስቀየም ነው የሚሆነው። የተዘጋጀው ጉባኤ
ለነፍስም ለስጋም ምግብ የተዘጋጀበት ጉባኤ መሆኑን እነግራችኋለሁ። እንደ ማጠቃለያ አሁን እስኪ ምግብ የሚባለውን ነገር ብሉ ተብለን እንቀርባለን አይደለም? ምን ምን ያስፈልጋል? የመጀመሪያው እጅ መታጠብ፣ ሁለተኛ መጸለይ፣ ሶስተኛ ማዕዱ ላይ ሄደህ ቁርስ ታደርግና በእንተ ማርያም ማለት። አየው ያለው ቅድመ ሁኔታ። አሁን እናንተና እኔ ወደዚህ ወደ ማዕዱ ተቀመጡ ወደ አለን ጌታ ተቀምጠን እንድንበላ ወደ ተፈቀደልን ቦታ ስንመጣ ምን ማድረግ አለባችሁ? የመማር ቅድመ ሁኔታ ማስቀመጥ። አእምሯችሁን መሄድ ልማር ነው ብሎ መምጣት። እሟይ ምን እንዳለች ነግራችሁ ልጨርስላችሁ። እሟይ ጉባኤ ሄዱ፣ ተቀምጠው ቆዩ። ሲማሩ ቆዩ ማለት እንዳይ ስለሚከብድ ነው። ተቀምጠው ቆይተው ሲያስተምር እግዚኦ ገርማል ልክ ነው እያሉ ሁሉ አንገታቸውን እየነቀነቁ እና እሟይ እርሶን አይደለም እኛ ሀገር ነው፣ እኛ ሀገር ያሉ ናቸው። እና አለቀ የተባለ ጊዜ ጉባኤው ተመስገን ብለው ወደ ቤታቸው ሄደው ጉድ እኮ ነው፣ ጉድ ነው። አንድ መምህር መጥቶ መቼስ አስተማረ፣ አወረደው፣ ፈተፈተው አሉ። ሄደው አገላለጻቸው ሁሉ ይታየኛል። በእንቅስቃሴ መቋሚያቸውን ዘንጋቸውን እየነቀነቁ ራሳቸው እግዚኦ እንደዚህ አይነት ትምህርት ተምሬ አላውቅም አሉ። ለመሆኑ ምን የሚል ትምህርት ተማሩ እማሆይ? ረመኑን ይዤው አሉ። ጉባኤያችንን ፈልገዋለን። ዛሬ የመጀመሪያ ጉባኤው ነው። ጠዋት ያው እንዳለው ነው። ተከታታይ ጉባኤያትን በደንብ ምኑን ይዤው ሳይሆን ይሄን ይዣለሁ ብላችሁ እንድትመለሱ ምክሬ ነው። በሰላም እደሩ።